السلام عليكم ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ማለትም እኛ ደህና ነን። ያው ሚራጅ እንደምታወቅ ደህና ናት። ያው ሚራጅ የጠራሁብሽ ምክንያት አጎች ጠርቶኛል ለብቻዬ እንድመጣ ነው የፈለገው። ብቻህና ማወራ ነገር አለ ብሎ እና አይ የጠራብኝ ምክንያት ከዚህ በፊት ማለት ነው አይተሻል ቤት ውስጥ የተሰራውን ቪዲዮ አንቺም ያን ተሰምቶኛል ያን ነገር እሱን መጠየቅ ፈልጋለሁ ብለሽ ነው። በእርግጥ ነው እንታያች ይፈልጋለሁ በጣም ነገር እንዳው ካንተ ማውራት ስለምፈልግ ነው አንተ ጋር የመጣሁት። እኔ አሁን እሱ ጋር መገናኘት አልፈልግም ነበር፣ ግን አንቺ እንድታቂ ነው ሁሉንም ነገር እንድታቂ ፈልጌ ነው። ገባሻ? እንድንገናኝ የፈለኩት ለምን ያደረገውን ነገር አይተሻልሽ። ምን ታያለሽ? ሚራጅሽ እዚህ ጋር ነሽ ለመናገር ይዙ በጣም አናዱኛል ማለት አጎቴ እኔ ሳማክረኝ ነው ያደረገው። እሱ ፊት ደግሞ ጠይቃለሁ። ለምን እሱ ጠርቶናል። እሱ አሁን እየጠበቀን ያለው እሱ ጋር እንድናወራ የምፈልገው እኔ እንዳው ቀድመን እዚህ ጋር የምናወራው እሱ ጋር ሳንደርስ እንድናወራ የፈለኩት እውነቱን እንዲያወጣ ነው የምፈልገው። እኔ አላውቀውም ይዙ እንድታምነኝ የምፈልገው እኔ ምንም እዚህ ውስጥ ምን የለውበት አውቃለሁ። አንቺ አታረግም እንደዚህ እሱ ነው እሱ እንዳው በምክንያት እንደዚህ ማድረግ እንደፈለገ እንዳሰብ ቤት ውስጥ መተው ሲዚቱ አይተሻል ልጁ ጋር አይ እኔ በጣም ነው ያነደደኝ። አይ ልጁ ጋር ይዛቱትን ያን ነገር ቆይ ምንድነው አንቺ ያልሻችሁ ሂዳችሁ በሰላም ነገሮችን አውሩ ነው አንቺ ያልሽው ሊሆን ይችላል። በቃ እንደ ዘመድ ላኳቸው እንዲያወሩ ካንተ ጋር እንጂ ይሄ ሁሉ ነገር እንዲፈጽም ምን እሺ ምግብ አትበላም ነበር ምናምን የሚሉት ነገር ግን ነው አይደለም ሳታሽ ነገር ምግብ አትበላም በቃ ምግብ የሚባል አትበላም ምናምን ነገር አዎ እኔ ማለት በቃ በጣም ታርጄ ነበር። ጥሩ ሙድ ላይ ነበር ምን ለመናገር በጣም አንዶች ስለነበር እኔ ምንም ቤት ውስጥ አላወራቸውም አልበላም ከነሱ ጋር ምንም እንትን አልልም ነበር። በሱ የተነሳ ነው ተነስቶ ሊያወሩ ያሰቡት ለምን እቺ ልጅ የተጎዳች ነው። ስለዚህ ለኔ አስቦ መስሎኝ ነው። ለካ እሱ ግን ሌላ ነገር ከኔ በኋላ ሌላ ነገር ያደርግ ነበር። እሱን ደግሞ አንተ ጠይቃለህ ችግር የለም እየጠበቀን እንሂድና እናውራ። እሺ እዛው ደርሰናል መሰለህ አሁን አዎ ደርሰናል። ይኸው ዘካው ያለ በቃ ገብተን እንጠይቀው እናውራ ያለውን ነገር አንተ ፊት ማውራት ፈልጋለሁ። በምክንያቱም እንደዚህ ለምን እንደዚህ በማድረጉ እኔ ራሱ በጣም እኔ እንደዛ አድርጎብኛል። በጣም ያረገብኝ ነገር አይቻልም። ዘመዴ ነው አውቃለሁ፣ ግን በጣም ነው ያነደደኝ። ፍቅርን በእንደዚህ አይነት ነገር ማድረግ አይሆንም። ገባሻ? ይሄም ከሃይማኖት ውጪ አይሆንም። በጣም በክርስትና የማይፈለግ ነገር ነው። በቃ በሁለቱም የእሱን እስኪ ምክንያቱም ጠይቀውሽ ገብተን በእርግጥ እኔ እሱ ጋር መነጋገር አልፈልግም። ሚራጅ አሁን እውነታውን እንድናቅ እሱ ሲጠራኝ አሁን ደውሎ እንደዚሁ አንቺ ላይ የደወልኩልሽ ለዛ ነው። በቃ እሺ ያለውን ነገር ገብተን እንትን እንበል። በቃ እሺ ቤተሰቦች በዚህ ጋር በዚህ ነው እኔ እሱ ጋር በጣም ሰላም ምንድነው? ሰላም ነው። ምንድነው? ለምን ደነገጥክ? የሚያስደነግጥ ነገር አለ እዚህ? ምንድነው? ተጣላን እያላችሁ ስትሉ አልነበረም እኮ? ምን የሚያስደነግጥ ነገር አለ አሁን እዚህ ጋር? ያስደነግጥምኛ እንደዚህ ለእሷን ስንት ነገር እየሆነች እያየን እና ኧረ አዛኝ መሆን እኮ ታየ። በጣም አዛኝ ነህ በጣም አንተ ለሷ አዛኝ ነህ። እንዴት ነው የማታስደነግጥ? አሁን አንተ እዚህ ጋር የምጠይቀው ነገር አትፈልግ አትነስ ችግር የለም። ተቀመጥ እንቀመጥ። አንተንም ብቻ ነው የጠራኸኝ። ያው እኔ ግን እሷን ደውዬ ጠርቻት እንድታቅ ፈልጋለሁ። ያለውን ነገር እንድታቅ ፈልጋለሁ። እሷ ገባህ? ምን ነው ታውቅ ሲያስረዳኝ ያለው ነገርማ ችግር የለም። እሱን እናወራለን። ይኸው ካሜራ ቪዲዮ ማስረጃ አለ። ሁሉ ነገር ይዘን የመጣ ካሜራ ይዘን የመጣልኝ እሱ ችግር የለም። አሁን እንቀመጥና እናውራ። ተረጋግተን ብናወራ ይሻላል። ሚራጅ እንዴት አድርጌ ነው ካንተ ጋር የማወራው እኮ? ሚራጅ እንቀመጥ መጀመሪያሽ። እንደ ትልቅ ነህ፣ እንደ ትልቅነት ተቀምጠን እናውራ አይደለም። ቁጭ በልሽ። የጠራህብኝ ምክንያት ለምን በሷ ፊት ነው እንድነግረኝ ፈልግ። እኔ ያው እሷ ባባን የተለቀቀው ጆይታ የሆነ ምክንያቱም የሆነ አውቄ አንተን ለማለት ፈልጌ
የሆነ ዶቄት ነገራቸው ይፍያል የዛን ጊዜ ቤት ይዞ ነበር እና ያን ለማለት ኧረ ታስቀይተው በእናትህ ያረገውን ነገር ካረገ በኋላ አላማከርኩሽ። እሺ ለምን ታረጋለህ? ለምን ታረጋለህ? ለምን ታስፈራራለህ? በእስላም ብቻ የማይፈቀድ ነገር ነው። ወለዲ ማለት እንዴት ታረጋለህ? አይፈቀድም። እኔ ሆነ ብዬ አይደለም ያረኩትኝ ሆነ ብዬ ሳይሆን ቴንሽን ለማስያዝ ነው። በጣም ማምን ሰው ሆነ ከቤተሰቦቼ ከዘመዶቼ አንተ ነህ በደምብ ማምን ሁሉም ነገር የማማክረህ አንተ ነህ። እንግዲህ እኔ ሳታማክረህ ይዞኝ ታረጋለህ። ለኔ ሄድና አውራልኝ ነው ያልኩት እንጂ የሁሉ ፈጥነት እንደገና አስፈራራው በቤት በምን ለምን ታስፈራራለህ? ለምን በማስፈራራት አይሆንም። እኔ ነኝ እኮ ይተስማማን ነበር። አንተም እንደው በማለት ቸገብ ያበላሽ ያለው እኔ በማለት ገብቻ አይደለም እዚህ ጋር መረዳት ያለብሽ። እኔ እንዳጎትነት ልጁ በጣም ያደርግ የነበረው ነገር ሁሉ ሰምቻለሁ። ከልጅ የሰማሁት ነገር አለ፣ ታሪክ አለው። እሱም ታሪክ ምንድነው? ከማን ከልጅ? ምን አለች? እሷ ያነገረችኝ ነገር አለ። ምን እኔ ምንድነው? እሺ ለምን አንተ ታመሻል? ታመም ያለው በቃ ይሄ የታወቀ ነው። በቃ ይሄ ፍቅር ጉዳይ ታመም። እሺ ታዲያ እሱ ላይ የሆነ ነገር መጥፎ ማድረግ ማሰብ መጥፎ አይደለም። አሁንም ያረኩበት መጥፎ አይደለም። መጥፎ ሳይሆን ያደረኩለት ላንቺ ይበጃል ብዬ ነው። ሲቀደም ይሄ በጣም ውሸት ነው። ይሄ ምን ነገር የለው የለም ነገር ነው። አዎ ውሸት ነው። ለማስፈራራት ብቻ ነው ያለው። ለማስፈራራት ብቻ ለምን ልመን እውነቴን ብቻ እንድታወራ ይፈልጋል። በምን አዎ አንተ እኮ አትታመም። እንዴት ማለት አትታመም? አንተም ልጅህም አትታመም። እንዴት በጣም ከባድ ሰው ናችሁ። በጣም ሲበዛ እኛ እኮ አደራ ለሷ ብታስቡላት ኑሮ ቤት ድረስ መጣችሁ አትዝቱም ነበር። ብዙ ነገሮችን ማታረጉ ነበር። እሷ በቁጣተኛ ታፈን ነበር እኮ ብትታመምም ነገሮችን በተረጋጋ መልኩ ነው ማሳመንና ከቤት ያላልከም ውጡልኝ ያልኳችሁ የማይሆን ቃላቶችን ስተዋወሩ ገባ። ስለዚህ ውጡ እኔ አሁን እኮ አንተንም አላምንህም። ትንሽ እራቅ ይቀመጥ ይሻላል። ከምር ይራቅ አላምነውም። ለማናገር እሱ መጥፎ አይደለም። ዘመዴ ቢሆንም ልንገርህ እሱ መጥፎ አያስብም። እዚህ በቃ ምንም መጥፎ አይደለም። ለኔ አስቦ ነገር አለ ያደረገው ግን አንቺም እኮ አላምንሽ። በነገራችን ላይ ስልሽ አንቺም ያው አሁንም እኮ ለሱ እንትን ይያልሽ ነው ያለሽ አይደለም። በጣም ታነጃለሁ። ቆይቶ ምንታም እንድታቀፈው ነው በጣም ታነጃለሁ። እሱ እንደዚህ በማድረጉ ለምን አንተ ላይ እንደዚህ እንዳደረገው ይኸው አላውቅም። ወላሂ ነው የምልህ። አንቺ በእርግጥ እሱን እኮ አሁንም ልታያችሁም ለምን ላንቺ ብሎ ላንቺ አስበው ነው እንደዛም ድግምትም ቢያደርግብኝ ላንቺ አስበው ስለሆነ ደብዶኛል። እስኪ እግዚአብሔርን ምን እላለሁ እኮ ላይሆን ግን በእንደዚህ አይነት መልኩ ማሰቡ ራሱ ጥሩ አይደለም። እንደዚህ አይነት ነገር በጣም የሚያስጠላ ነገር ነው። ከሃይማኖት የወጣ ነገር ነው። ይሄ ነገር ይታወቃል ግን አይደለም። ይሄ የተደረገብህ መድኃኒት ምንም ነገር የለም። እግዚአብሔር አላረኩም። አንተ ላስፈራራ ፈልግኝ ያለው አንተ ነገ ቴንሽን ይዞ ልጅ ስያለሁ አስሎኛል እኮ በጣም እኮ አስሎኛል እኮ ትንሁና ብለኝ ነበር ዶቄት የተጨመረ። ኧረ በፈጣሪሽ ምን እንደዛ ለሰው ሰውን የሚጎዳ ነገር ለምን ታረጋለህ? ድግምትም ባይሆን ተጎዳ እኮ አይደለም የሚጎዳ ነገር አይደለም እኮ አንተ ነገሮችን የምታስበው በቃ ነገሮችን በፍቅር ሳይሆን አንተ የምታስበው በጉልበትና በሆነ ነገር እኔ እሷ ጋር እንደሆነ ነው በቃ የምትፈልገው ገባ። በማስፈራራት በዛቻ ነው አንተ የምታስበው። ወድማም እንደለለበት ሰዓት ስንጠይቅህ ግን እኔ አልፈልግም ማሻፈረኝ ስትል አይ ይሄ ልጅማ ምንድነው ልጃችን የወንድሜ ልጅ ስለምትሞት መጠበቅ የለብኝም ብዬ ነው። አረ እኮ ለሷ ብታስብላት ማኑሮ ነገሮችን በፍቅር ነበር የምታስረዳው ራሱ ስለማስብላት እኮ ቤት ድረስ መጥቻ አንኳኩቼ ጠይቄያለሁ። ስለዚህ አሁንም ቢሆን ምንም የተደረገብህ ነገር የለም። ቤት ይገዛልህ ትላለህ፣ መኪና ይገዛልህ ምናምን ነገር ይላል። ምን ይላል? እንደዚህ ማድረግ አልነበረበትም። እኔ ሂድና አውራልኝ እንጂ ነው ወይስ እሷ የሆነ ሀብት እሰጥሃለሁ ብላለች ላንተ? አላለች ጀመረው የኔ ሀብት ይሳብ ያጎቴ ፖሊስ እኮ ለዛ ይመስለኛል እንጂ አንቺም ደግሞ የሆነ ነገር ወይ ብለሽ ሊሆን ይችላል አይታወቅም። እሱ ፈጣሪ ያቀላል ያለችው ነገር የለም። አሁን እዚህ ጋር እኮ ይቅርታውን ተቀብያለሁ፣ ችግር የለም። እኔ ቂም አልይዝም በሰው ለምን እሺ ሰው ይሳሳታል በል ግን ይሄን ያክል በቃ ይሄን ያህል ምንም የተደረገብህ ነገር የለም። አንዳትም ነገር ኧረ በፈጣሪ አሁንም እኮ አያምንም። ይኸው እየሰማሽ ነው። አያምንም። የተደረገብህ ነገር ምንም ነገር ዶቄት ነው፣ ሌላ ነገር ምንም ነገር የለም። ይሄ ችግር አለበት። እስካሁን የሆነ ነገር ይሆን ነበር፣ የሆነው ነገር የለም። ደግሞ
ስለዚህ የታመመው ነገር አለ። ከዚህ በኋላ የተረዳሁት ነገር ምንድነው ሰው ሲጠራኝ ብቻዬን መሄድ የለብኝም ሰውንም ማመን እንደሌለብኝ የተረዳሁት ነገር ከዚህ በኋላ ሚራጅን አንቺን ቢሆን ከዚህ በኋላ አላምንሽም በጣም ያን ያክል አላምንሽም ከዚህ በኋላ አላምንሽም ግን ልንገርህ እውነታውን ነገር ማረጋገጥ እኔ ቤት ነበርኩ እሺ አሁን ስንመጣ እሱን ጠይቀዋለሁ የምትይው ነገር ጠይቀው አውሩ አይ እኮ ነገሮች ሁሉ ሲሄዱ አንቺ በቃ አንቺ ደግሞ የት ነበርሽ የለሽም ጭራሽ ያው አንተ ጠይቀው ያለበት አሁን አንተ ሳደርግ ያለው ነገር ነው ያስረዳ እኔ ምንም ያደረኩት እዚህ ጋር ተንታደርኩት ይዙን ሂድና አደረኩት ይልካል ምንም ያደረግሽው ነገር የለም አሁን እዚህ ጋር ይኸውልህ የምትይዝልኝ ይቺ የምታውቀው ነገር የለም ውስጧ ግን ታሟል እህል መብላት አትችልም ታኝታለች ውስጧን አንተ የምታውቀው ውስጧን መርምራ እህል አልበላም እያለች እኮ ነው ምንድነው ችግርሽ ለልጄን ስጠይቅ እያንዳንዷን ነገር ለልጅ አስገዛንች አሁን እሺ ስለዚህ እኛ ምንድነው ያለውን ነገር ማስረጃ ስላለብን እንጠይቀው ብለን ቤት ተሰጥቷል ያንን እኔ ቀደም እኔን ሳታማክሪ እንደዚህ ማድረግ በጣም ትልቅ አዎ ተፈታ እንዴ ማለት በጣም ታጅብሃል ሁላ ራሱ ነው ያው እዚህ ሲመጣ በጣም በቃ ይዙ ራሱ ነው ሁሉ የሚያደርገው በቃ አንቺ ላንቺ እውነታውን ለማወቅ ፈልጌ ነው እንጂ አይመጣም ነበር አንተ በራስህ አንተ ማይት ፈልግም ነበር ግን አንተ እንደዚህ ማድረግ ደግሞ በጣም ይታደርግ እንግዲህ የራሴ ዘመን ቪዲዮ ከኋላ እንደዚህ ያደርጋል ይዙ እኮ ነው የሚያስበው እኔ አንተ እንደላፋው ነው የሚያስበው ይሄ ደግሞ በጣም የሚያናደው አስፈራራለሁ ለዚህ አድርጎ ድግምት የሚባል ስምራት ለምን ታነሳለህ ድግምት የሚባል ያወጣችሁ ያልተፈቀደበስና በክርስትና ያልተፈቀደ ነው እሱን በጭራሽ ይሄን አላረኩትም እግዚአብሔርን ብዬምልልሻለሁ አስማት ይሄ ምን ሌላ ነገር መተት አይደለም የተደረገበት የተፈጨ ዶቄት ከበርበሬ ጋር አድርገን ወፍ ያለበት ምክንያቱም ወቅቱ አናዶኝ ነበር ቤት እንግዛለን መኪና እንግዛለን ስንለው ይያል ምክንያቱም አንቺ እንዳትጎጅብኝ ምክንያቱም ወንድም ያደራ ላንቺን በትክክል እንዳሳደግሽ ተንከባክብኝ ስላረገ ይሄንን አደር ያለ መወጣት ፈልጌ እንግዲህ ይዙ ከዚህ በላይ ነው አንተ ፊት እንድታገኝ የመጣው ይሄው የነገረ ነው እግዚአብሔርን ብሎ ማለት ነው ወላሂ የለውበትም እንግዲህ በእኛ ሃይማኖት የማልኩልህ ነው ይዙ ወላሂ የለውበትም ይወስ ማለት እኮ እሱ ችግር የለም አምኛለሁ ግን ነገሮችን በፍቅር ማስረዳት ለምን ነው የማትችለው አስረድተን መጣን ቤት ድረስ እኮ ለፍተን ስልጣን እኛ እኮ እንደተረዳን መጣችሁ እኮ የማስረዳት እንትን እኮ አልታየባችሁም የመዛትና እንትን በቃ ይሆናል ወደ ጸብ ወደ ሀብት ደረጃ በቃ እንደዚህ ያረጋግልሃለሁ ወደ በሚል እንደዚህ በሚል ደረጃ ነው እንጂ ይሄ እናክለ እናንተ በጣም ትገርማላችሁ አንተም ልጅ አይ ልጅ የዛለታ ተሽሻቻለኝ ምክንያቱም በጥፊ አይተሻል ቪዲዮ ላይ በጥፊ ተመታለች ያወራን አይደለም ቤቱ ሰው አናወራው ሰገራሱ ከእንትን ካልኩ ቆይቻለሁ ባንተ ምክንያት ለምን ታረጋጋ ምን አገባት እኔ ማውራት ከፈለገች ለይፋ ካሰረች እሱስ ማውራት እንጂ ጥፊ ማለት አያስፈልግም ነበር እሷ ጋር ደግሞ የመጨረሻዋን ነው ለሱ ነገርዋለሁ ስለኔ ቆይ እንደው እሱ በጣም ተናግሯል ቤት ገብቶ ለምን እንደዚህ አደረግሽ እሱ አላወቅም ነበር ቆይ እሺ ነገር ቆይ እኔና አንቺን የሚለያዩ ማን ነው እሷ ናት ማለት እነሱ ቤተሰቦች ናቸው እንዴት ነው የሚለያዩ አይ እንጃ እሷ መታ በጥፊ የምትመታችበት ምክንያት ሌላ ኬዝ ሊሆን ይችላል ጥፋቷ ነው በቃ አይታወቅም ማለት እንዳገቢ ነግራታለሁ ግን እኮ በመሐላችን የገባ ሰው አለ እሱ መጣን ቤት ስንጠይቅ በመሐላችን የገባ ሰው አለ ይሄ ሰው ማለት ነው ይሄ ደግሞ ማለት ነበረ እዚህ ጋር ማለት ነበረ ለምን አወጣው ለላንተ ብቻ እንዴ ነገር ደግሞ እሱ ራሱ ብሎኛል እሱ ነግሮኛል መጣን ስንጠይቅ አይ ይዙ ባለፈውም ቢሆን ነገር አሁን ደግሞ ድራማ ልጀምሩብኝ ነው እዚህ መጣችሁ ድራማ አይደለም አረ እናንተ በጣም ትገርማላችሁ እውነታው ነገር መቀጠል አለበት አይ አሁን ድራማ ብቻ ማለት እኔና አንተ ማለት ማስተባባለች ምን ለመናገር አረ በእናትሽ ሂክማ እኮ እንደ እህት የሚያያት እኮ ነው ሂክማ እኮ አረ ተው ሂክማ እንደዚህ የምታረግ አለች ሂክማ እንደዚህ የምታረግ ይችላል ዝም ብላ አትከራከር እንደው እኔ ሂክማ ማለት ነው በጣም ስለማንተ ለጓደኛ ቀርበት ስለአንተ ብዙ ነገር ታወራኛለሽ ምን አወራች እኔ እናንተ ተጣጣለን ባለፈው ብዬሃለሁ በመሀላችን እሷ ትገባለች አላውቅም በጣም ብዙ ነገር ታወራኛለች ከፈለክ ደግሞ እንደም አሰማሃለሁ ኦኬ በባለፈው እኮ ይቺ ልጅ መሀል ላይ እንደዚህ ብላ ነግራኛለች ስለሷ ታሪክ ብሎኛል አረ እናንተ ሰዎች ልታሳብዱ ነው እንዴ ምን ናችሁ አሁን ቆይ ሌላ ነገር ደግሞ ምን ይዛችሁ መጣችሁ አሁን አሃ ሌላው እንደ ሁለቱ ይጣንች አረ እናንተ ምን አይቶች ናችሁ ለዛሬ ወደዛ በቃ ተረኝ ወደዛ ሌላ ነገር አሁን ለምን ነው የምታወሩት ሻው ሌላ ነገር በቃ ሌላ ደግሞ ይሄ ሌላ ጉዳይ አለቀ ሲባል ሌላ ራስ ለምን ታነሳላችሁ ሂክማ አሁን ምን ያረጋችሁ እሷ
ሂክማ ስለሷ አትገባም። ሂክማ ጭራሽ ትግራኛለች። ሂክማ ምንም አታረግም። ምን ስለማቅ ነው ይሄው ተነግራለች እኮ እያለ ነበር እንዴ ኧረ በፈጣሪ ስም አይ ምን የምትናገሩን ቃላቶች ምረጫ ሚራጅ እንዳንገባበት በቃ ችግር የለም ደውይላት ነው እሺ ላውደርግ መጀመሪያ ላውራ ሳይሆን ላውደርግ ይሄው ታዳምጥ አረ በጣም ነው የምታስቁኝ በጣም ውስጤ ቢቃጠል ራሱ በጣም ነው የምታስቁኝ እናንተ ከላይ ታስቁኛላችሁ በጣም የምትሰሩት ስራ ሰላም አለይኩም አይሰማም እሺ ወደዚህ አለ መስማት ፈልጋለሁ በቃ ምን እንዳታወሩ ነሽ አለን ሰላም ነው አልሐምዱሊላህ ተጠፋፋን ትናንትና ደውልሻለሁ ብዬ ምረሳው ሳልደውልሽ እና እንትን ነበር ይኩዬ ባለፈው ስናወራ ነበር እኔ ስለ ይዙ ራሱ ነው አሁን ይዙ ማለት ነው እንትን እላለሁ በጣም እኔ ይዙን በቃ ከይዙ ጋር መሆን እፈልጋለሁ አንቺ ደግሞ በጣም ያወራ ነበር ካንቺ ጋር ባለፈው ምን እንዳልሽኝ ማለት ነው እኔ አሁን በቃ ምንድነው የምትመክሪኝ እዚህ ጋር ይኩ እንደ እህትነት ያው ከብዙ ሰው ጋር ከብዙ ሴቶች ጋር ምናምን ግንኙነት አለው እና በቃ እንደዛ አይነት ባህሪ ነው ያለው ጀመር እኔ እንደዚህ ነው ብዬ መንገር አልፈልግም ግን እኔ ራሱ የሆነ ሰዓት ተቀርሻት አለኝ ነበር እሺ እና በቃ እኔም ተታልዬለት ስለነበረ እኔ እንደዚህ አይነት ባህሪ ያለው አልመሰለኝም ግን ሁሉንም ነገር ባይኔ ስላዩ የሚቀየር ልጅ ነው ብዬ አላውቅም አዎ ባለፈውም እኮ እንደዚህ ብለሽኛል ይሄ ይዙን ተይው እንደሚቀየር አይነት ሰው አይደለም ምናምን ብለሽኛል ግን እኔ ታውቂያለሽ ብዙም በቃ እኔ ስለምትወጂው አውቀሽ የምታጠኝ መስሎኝ ነበርና ሳስበው እውነት እየመሰለኝ ነው ታውቂያለሽ ያንቺ ንግግር በቃ ሰው የሚሸወድ ከብዙ ሴቶች ጋር ግንኙነት ያለው አይነት ሰው እየመሰለኝ ነው እና አሁን አንቺን ያመንኩሽ የመጣው ነው እኮ እኔ ነገርሻለሁ ስልሽ ያው እኔም ማምኜው እንደዛ ስላደረገኝ ማለት ነውና አንቺም ሸውዶሻል ማለት ነው የልጁ ባህሪ ነው እኔ ብቻ አይደለሁም የምር በጣም ሰዎችን ጋር ራሱ ይመጣው እሺ አቃለው እኮ በቃ ይኸውልሽ ባለፈው ነግረሽኛል አንቺንም ሸውዶሻል እንደዛ ነው ሰው ነው ብለሽኛል ይሄው ስለዚህ አመሰግናለሁ እህቴ በጣም ነው የማመሰግነው እውነቱን ስለተናገርሽ አመሰግንሻለሁ አውራሻለሁ በኋላ ደውልሻለሁ እሺ ይሄው አይው አጎቴ አሁን ሰምታል አንተ እሱ ሰምታል የኳላች አይደለም ይክመስ እንኳን አይታል ድምጿን ሰምታል አየል እኛን እኔ አታም በቃ እኔ እንደመጥፎ ነው የምታስበኝ ታውቃለህ አታምኝ እንደዚህ ስለ አሁን ተገባ እሱንም መረዳት ያለበት እዚህ ጋር ነው እነሱም ለኔ ብሎ ነው እንደዚህ የሚያደርጉት አንተ እዚህ ውስጥ ታገባም ይሄ ቢሆንም ለኔ ብሎ ነው ከዙ ማጣጣው ይሄ ነው ሌላ ኬዝ ነው ስለ ያው እሷን ችግር የለው ይወራታል ደውዬ አወራታለሁ አይደለም አይታላ ግን እሺ አይታላ በቃ እኔ መሐላችን ገትገበስል አትምኝ አንቺ ነሽ ምናምን እሷ እንደዚህ ነው ችግር የለውም ከዚህ በኋላም ደግሞ ለዚህ አልቀጥልበት ስለኔ መጥፎ ያሰብክ ቀጥል አይ በመሐላችሁ ሰውታል የተባለው ይሄ ነው ሁሌም መጥፎ ነገር አድርገህ የምታስበኝ በቃ ስለዚህ አሁን ተረዳልኝ ነው ያወልኩት አሁን በዚህ ላይ የሚለው ነገር አለ ሂክማ በርግጥ ይሄ ነገር አሁን ሰማሁ ችግር የለም ሰማሁ አማን ከላምም ችግር የለም እንደዚህ ነገር ምንም ማቆም ነገር የለም ባላንስ አውራሽ ምንም ነገር ደግሞ ምንም አይነት እሷን ከዚህ በፊት በፍቅር ጠይቃት እንደዚህ እንደካለ ይሄው እየሰማህ እኮ ነው ከሷ እኮ ነው የሰማነው ከሌላ አይደለም እኮ አዎ በቃ ከዛ በኋላ ካሰማው መልሰህ ካልካት ይሄው እየተናገረ ጆሮ እየሰማ ጭራሽ የፈለገ ቢሆን አላደረገውም እንደዚህ ሲጠይቁኝ እሱን እኛ አይመለከተንም ግን በመሃል ላይ ያላላችሁ ችግር የለውም
አይ ማሚ ወንድም አይደለም እንደዚህ አትሁን አትጉራራው ወንድሜ ፊት የጠየቀው ነገር ነው አውቆቴ ወንድሜ ና ያውራ እንደፈለገና እንውጣለት ክብር የለውም ለሰው ከዚህ በላይ ራስን አታሳድብ በቃ እኔ አዎ አይባልም ነገ አብራችሁ ልትቀጥሉ ትችላላችሁ እንደዚህ ያለ ወደ ኋላ ተመለስ ወደ ኋላ ከዚህ በኋላ ክብርን አታዋጭ ሰው ይሄ ዛሬ ስንት ነገሮችን ያረክስ ሴት ነሽ ምን አደረገች ይሄው ጉድ እንደዛ አትበል አሁን በጣም ያጠፋል እንደዛ አትበል ዝም ብለህ አታውራ ዝም ብለህ አታውራ ባለፈው እኔ የተደረገብኝ ታውቃለህ እውነታውን አላወራሁም ዝም ብለህ ሰው ጋር ለማጣላት አታውራ አንተ ሙስሊም ስለምና እንኳን አታውቅም አረ ዝም ብለህ ወደዛ ና እንሂድ